እንኳንም ፈጣሪ አግዟችሁ በሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦርና አፄ ዳዊት ክፍለ ጦር ትብብር ይሄንን ሰፊውን በረሃ ዘግተን እናንተ ከታገታችሁባት ሰዓት ጀምሮ ከፍተኛ ክትትል በማድረግ በማህበረሰባችንም በተርበኛው ተቆማ እነዚህ ሽፍቶች እናንተን ልናላቅቅና ልንይዛቸው ችለናል። እኛ የናዶ ክፍለ ጦር ሰራዊትና አመራር በዚህ በረሃ መታገታችሁን ከሰማን ጀምሮ መቼም ለህዝብ ወጣን ህዝብ ሲዘርፍ እና ሲሰቃይ ሞራላችን አይፈቅድምና በቀጥታ እናንተን ለማትረፍ ከብዙ ጉዞ በኋላ በሁሉም አቅጣጫ በመዝጋት ልትተርፉ ችላችኋል። ጸረ ትግል ሽፍቶችም በጀግናው ሰራዊታችን ቁጥጥር ስር ውለዋል። እኛ እንደ ፋኖ ጠላታችን አገዛዙ እጅ ማንኛውም ህዝባችንን ወይም ወገናችንን በሆኑና እናንተ ውስጥ በብሔር ሌላ የተለየ ብሔር አማራውን፣ ኦሮሞውን፣ ትግሬውን ስላለና ፋኖ ስለደረሰላችሁ የሚሰማችሁ ስሜት እንዴት ትገልጹታላችሁ? ነገር በጣም ደስ ብሎናል። ይሄ አጋጣሚ ይፈጠራል ብለንም አልጠበቅንም ነበር። ምክንያቱም በጣም ሩቅ ጉዞ ነው የተጓዝነው። ትናንትና ከ8 ሰዓት ጀምረን ነው የታገስነው። 8 ሰዓት አካባቢ ላይ ነው የታገስነው። ከ8 ሰዓት ጀምረን እስከ ጠዋት 2 ሰዓት አካባቢ የእግር ጉዞ ላይ ነበርን ማለት ነው እና ከዛ ጭንቅና ከዛ ሀዘን ከቤተሰቦቻችንም ጭንቅ ስላወጣቸው ከልብ ደስታ ተሰምቶኛል። ከልብ ደስታ ተሰምቶናል ሁላችንም ማለት ነው። እናመሰግናለን። ያው ከየት ነበር እየመጣችሁ ነበር? ወዴትስ ነበር እየሄዳችሁ ነበር? እኛ እየመጣን የነበረው ከአዲስ አበባ ነበር ስንጓዝ የነበረው። ከዛ ከመራቤት ያልፈን ወደ ወንጪትም ሳንገባ የሆነ ቁልቁለት ላይ ነው የታገስነው ማለት ነው። በእገታ ተይዛችሁ ከምትሰቃዩበት ከዚህ በረሃ ውስጥ ፋኖ አዳር መውጫና መግቢያውን በሮቹን በሰፊው ቆልፎ ይዞ በማሰስ ሲደርስላችሁ ምን ተሰማችሁ? ስምህ ማን ነው? መጀመሪያ መቃን ኪያ ያስን ጀመረ ጅራታ አነ ደራቲ ከሌሳ ሳቲ ሰብትረ ጀርከብነ ነጋምና አገ ሳቲ ለማት ገነም ሚደን ደማቲ ትረ እመሞ ገላን ከሰኒ ሂ ረቢ ሃታው ከሰን ደነ ነጃንተ ፋኖ ለህዝቡ ሁሉ ደራሽና መከታ ኢሰብአዊ ድርጊት ፈጻሚዎችን የማይታገስ መደበኛ ጠላቱን አገዛዙን ብልጽግና ብቻ መሆኑን ትናንትም ያሳየ ዛሬም ለእናንተ የደረሰ መሆኑን በተግባር አረጋግጧል። በተለይ ለኦሮሞ ህዝብና እዚህ ላላችሁ ወንድም እህቶቻችን ይህ ትልቅ ትርጉም አለው። ለእናንተ ስንደርስላችሁ ፋኖን እንዴት ትገልጹታላችሁ? እውነቱን ለመናገር ሲባል የነበረውና ስንሰማ የነበረው ታሪክ እና ያገኘነው ነገር በጣም ተቃራኒ ሆኖ ነው ያገኘሁት እኔ እንደራሴ ማለት ነው። አሁን እዚህ ውስጥ የምታዩ እንዳለ ኦሮሞ ተናጋሪ ናቸው ከኔ ጀምሮ ማለት ነው። አንድ የአማራ ብሔር የተላበሰ ሰው የለም። ከዛም ቀጥሎ ማለት ለማህበረሰባችን የሚነገረው የፋኖ ዝና በጣም ተቃራኒ ነው። ሲጀመር እኛ ስንታገዝ የመሰለን ፋኖ ነበር። ሌባ እጅ ወድቀን እናንተ ስለደረሳችሁልን የምር ከልብ ደስታ ተሰምቶኛል። እናመሰግናለን። ለአገዛዙ ፋኖ ጽንፈኛ ነው፣ ፋኖ አሸባሪ ነው፣ ፋኖ ለየትኛውም ህዝብ አይራራም ከሚለው ተራ ወሬ አንፃር በተግባር አሁን ፋኖ ለአንተ ምንድን ነው?
አመሰግናለሁ። ለአማራ ህዝብ ህልውና የወጣው ፋኖ በማንኛውም ህዝብ ላይ የሚቃጡ ኢሰብአዊ ድርጊቶች አይታገስም። እንዳያችሁት እስኪ እናንተ በአማራ ህዝብ ላይ እየደረሰ ያለውን እና ፋኖ ደግሞ ለሁሉም ህዝብ የቆመ መሆኑን ስላያችሁ ለመላው ፍትህ ወዳድ ኢትዮጵያን ህዝብ ከአማራ ህዝብ አብራክ ስለወጣው ፋኖ አማራ እውነታውን ትናገራላችሁ። ትሄዳችሁበት ትናገራላችሁ ብቻም ሳይሆን እናረጋግጣለንም ጭምር። ምክንያቱም ሁሉንም ነገር በተግባር ስላየም ማለት ነው። እና ልለው የምወደው የምር ከልብ ፍቅር ናቸው እና እንደዚህ ይቀጥሉበት። ማንኛውም ሰው ማለት እንደዚህ አይነት ነገር እንዳይደርስበት ትጋታችሁ ይቀጥል ነው ማለት ነው። ለመላው ቤተሰቦቻችሁ ለህዝባችሁ በምትችሉ ቋንቋ ከዚህ መከራ በፈጣሪ እርዳታ በፋኖ ህዝብ ወዳድነት ስተርፉ የተሰማችሁን ሁሉ ለቤተሰቦቻችሁ ተስል ani wanti jedhu qabu dastaa keessa jira waan ta'eef haalatti jechi natti kaa'u warra kiyyaa wanti jedhan በጣም ደስታ ውስጥ ስለሆንኩ መቼም ኮኔ የሮ አማካናች ገመቹ ረጅ አደረገና ገመቹ ከኛስ immoo kan nu qooddachiisee isiin እና ገመቹ keessan qixa kan hin qabne yeroo hundattaaf buusin jedha kanatti aansuudhaan maatii kiyyaaf salaamta dhiyeessuun barbaada keessattuu haadhatuutiif እና haadhatu fayyuman jira ani nagooman jira galanni kan rabbii fi kan isaanii haa ta'u kan faalloo haa ta'u harka shiftaa yalabaanii amma harka faalloo gallee jirra akka nagaan dhufnus immoo abdii qabna እና nagaatti isa dhageenyaa turree fi amma nagarre kun garagara itti garagara waan ta'eef waan jedhu hin qabu keessumattuu garii bichaa rabbii isin haa jiraachisuuf ufaan jedhaan ፋኖን ማለት በፊት የምትባሉትንና አሁን ደግሞ ያገኘውን በኦሮሚያ ውስጥ በወንድሞች duraan dhagaa ture sanama dhagaa ture duraan dhagaa ture sanama arge garagara inni duraan arge isaan akkasiin naannoo bakka jiran waan sabaayee karaa irratti deemaa irratti isuma amma karaa irratti dhufaa jiru kana isaan qaban kanaanu faanuma seenii booda irratti bichaa mirkaneessine jechuudha. Kanaaf immoo harka keessaan galuu keenya immoo guddaan gammachuun itti dhaga'ameera galaafummaa sun ያው በድጋሚ ፈጣሪ እንኳን አተረፋችሁ። ምናልባት ያው አሁን ድረስ በዚህ በረሃ ላይ ያው እንደሚታወቀው የተገናኘንበት ሰዓት ይታወቃል አይደል? አዳራችንን ይሄ እውነት ለመናገር የኛ ጥረት ብቻ አይደለም። ይሄ ማህበረሰብ እዚህ ያለው ጥቆማ እዚህ ጋር የምታዩት አጠቃላይ በእርሻ ላይ የተሰማራ ከትላንትና ጀምሮ ገበሬ ነው እና በብዙ ነገር ጥቆማ ሲሰጥና እናንተን ሲከታተል መረጃ ሲሰጠን የነበረው እኛ ብቻ አይደለም የሚያፈረፍናቸው። ምናልባት ሌሎች የእናንተ ጠላት ናቸው ብለው የሚያስቧቸው እነዛ የሚነግሯችሁ የተሳሳተ መረጃ የሚሰጧችሁ አካል ያ ማህበረሰብ ገዳይ ነው ጨፍጫፊ ነው የሚሏችሁ በዛ ልክ አለመሆኑን ይሄ ማህበረሰብ የእናንተን ነፍስና ደህንነት ለመጠበቅ በዚህ ልክ የራሱን ዋጋ ከፍሏል ማለት ነው ይሄ ማህበረሰብ። ስለዚህ ይሄ ማህበረሰብ የእናንተ ጠላት አይደለም። ይሄ ማህበረሰብ እንደ ህዝብ የሌሎችን ጨቋኝ ሆኖ የተቀመጠ አይደለም። ስለዚህ ሌሎች እኛ ይሄ ማህበረሰብና ሌላኛውን የኦሮሞ ወይ ሌላ ብሔር ማህበረሰብ ሆም ብለው ለመነጠል መሃል ላይ ተቀምጠው ያሉትን ሰዎች ግን በግልጽ መጠየፍና መቃወም ያስፈልጋል ማለት ነው። ምክንያቱም ይሄ አንድ ወንድማማች የተጋባ የተዛመደ ማህበረሰብ ነው። ነገር ግን
ወቅቱ የወለደው ክፉ ፖለቲካ ይሄንን ማህበረሰብ አንድ ወንድማማቾችን በቋንቋ በዘር በሃይማኖት እየነጠለ ሊከፋፍለን ይሞክራል። ይሄንን ቢያንስ ዛሬ የተደረገላችሁ አካባቢያችሁ ላይ ሄዳችሁ ትክክለኛውን ያያችሁትን ነገር ተናገሩ። በምትባሉት ልክ እንዳልሆነ እናመሰግናለን። ክብርና ሞገስ ለትግሉ ሰማዕታት ስላለ አመሰግናለሁ።